የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን የተወሰደው ከዘኍልቍ ምዕራፍ 23 እስከ 25 ካለው ክፍል ነው። እርሱ አይዋሽም በሚል ርዕስ አጠር ያለ እግዚአብሔር ቃል እንካፈላለን። በዚህ ክፍል እንደዚህ ይላል፣ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? የሚል ጥያቄ እናገኛለን። እንግዲህ እነዚህ ቃላት የተነገሩት የእግዚአብሔርን ሕዝብ ለመርገም በንጉሥ ባላቅ ክብርህን እጅግ ታላቅ አደርገዋለሁና የተናገርኸውንም ሁሉ አደርግልሃለሁና ብቻ የእግዚአብሔርን ሕዝብ እርገምልኝ የሚል መደለያ ከተሰጠው ከበለዓም አፍ ነበረ። ይህንን ቃል የተናገረው በለዓም ነበር። አዎ በለዓም ለመርገም ያደረገው ሙከራ አልተሳካም። በተቃራኒው አፉን ሲከፍት የምርቃትን ቃላት በመናገር ሕዝቡን ባረከ። እናም በዚህም ተደመመ። ባላቅም በሆነው ነገር ግራ ተጋብቶ እንዲህ አለ፣ ያደረግክብኝ ይህ ነገር ምንድን ነው? ጠላቶቼን ትረግምልኝ ዘንድ ጠራው፣ እነሆም ፈጽመህ ባረካቸው እኮ አለው። በዘኍልቍ ምዕራፍ 23 ቁጥር 11 ላይ ይህን ጊዜ ነበር በለዓም ይህንን ቃል የተናገረው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም የሚለውን መልስ ሰጠው። በእርግጥም እግዚአብሔር ቃሉን ፈጽሞ የማያጥፍ የተናገረውን የሚፈጽም ታማኝ አምላክ ነው። ስለ እርሱ እንዲህ ተብሎ ተጽፏል። ስለ ቃሉ ታማኒነት ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች ይላል ኢሳይያስ ምዕራፍ 40 ቁጥር 8 ላይ። ደግሞም በሉቃስ ወንጌል ምዕራፍ 21 ቁጥር 33 ላይ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይለናል። እግዚአብሔር ሆይ እንበለው እንደ መዝሙረኛው፣ ቃልህ በሰማይ ለዘላለም ጸንቶ ይኖራል አለ ደግሞ በመዝሙር 119:89 ላይ። እንግዲያውስ ቃላቸውን በሚለዋውጡ አሁን መርቀው ብዙም ሳይቆዩ በሚረግሙን ሰዎች ላይ ከመታመን ይልቅ ቃሉ ለዘላለም ጸንቶ በሚኖረው እውነተኛ አምላክ ላይ ልንደገፍ በእርሱም ልንታመን ይገባል። እርሱ አይዋሽም፣ እርሱ ሐሰትን ይናገር ዘንድ ሰው አይደለም ያለንን ይፈጽመዋል። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ እንደ አሸዋ ተንሸራታች በሆነው የሰው ቃል ላይ ሳይሆን እንደ አለት ጽኑና አስተማማኝ በሆነው ያንተ ቃል ላይ እምነታችንንና ተስፋችን የተመሠረተ እንዲሆን በጸጋ እርዳን። አሜን።